ጻድቅ ስለሆኑ ቅዱስ ስለሆኑ በአብ ዘንዱ ይታዘዝላቸዋል ብለህ ታምናለህ አይደል? አዎ ብሩኬ አዎ። ናይስ። አንተ ጻድቅ ነህ? ቅዱስ ነህ? ጻድቅ ነህ አንተ? በስራው ስለሚል በስራዬ ያልጸደቅኩኝ የክርስቶስ አማኝ ነኝ፣ በደሙ ግን ድኛለሁ እኮ። አሁን በዚህ ሰዓት አንተ ጻድቅ እና ቅዱስ ነህ? አይደለሁኝም። የእግዚአብሔር ልጅ ነህ? እሱንማ እኮ ልጅነቴንማ በ40 ቀን ተሰጠችኝ እኮ ቤተ ክርስቲያን። እርኩስ የሆነ የእግዚአብሔር ልጅ ነህ ማለት ነው አንተ። እርኩስ የሆንክ የእግዚአብሔር ልጅ ነህ። ማስረጃ አንተ ስላልከኝ ነው። ጻድቅ አይደለሁም ቅዱስ አይደለሁም ስላልከኝ ነው። እሺ ቀጥል ብሩኬ ቀጥል። አሁን አንተ ምን አልከኝ? ጻድቅ አይደለሁም ቅዱስ አይደለሁም የእግዚአብሔር ልጅ ነኝ ብለኛል አይደል? አዎ። ያ ማለት አንድ ሰው ጻድቅ አይደለም ቅዱስ አይደለም ከተባለ እርኩስ ነው ማለት ነው አይደል? አይደለም። እሺ ምንድን ነው? ጻድቅ ካልሆነ ቅዱስ ካልሆነ ምንድን ነው ተብሎ የሚጠራው? እሺ ካለ እግዚአብሔር አምላክ ያላጸደቀው እርኩስ ነው ብሎ የሚናገር የመጽሐፍ ቅዱስ ምንድነው ተብሎ የሚጠራው? ጠየቅኩህ እኮ አንተ። እኔ አሳያለሁ፣ ጥቅስ አሳያለሁ ፈልግ፣ ችግር የለውም። በቃ እንደዛ የሚለውን ጥቅስ አሳየኝ። አንተን ጠየቅኩህ። ከአንድ ሰው እኔማ እኮ ነገርኩህ እኮ እኔ ጻድቅ አይደለም። አንድ ሰው ጻድቅ ካልሆነ ቅዱስ ካልሆነ ምን ተብሎ ነው የሚጠራው? ግን በክርስቶስ ደም በ40 ቀኔ ቤተ ክርስቲያን በሰጠችኝ ልጅነት በክርስቶስ ደም እና በውሃ ተጠምቄ በቅዱስ ውሃ ተጠምቄ ድኛለሁ እያልኩ። ድኛለሁ ማለት ደግሞ ወደ ቅዱሳን ህብረት ገብቻለሁ። ጽድቅናዬ ግን ከክርስቶስ በስራ ነውና በስራዬ ነው የምጸድቀው እያልኩ ነው።